መቼ ነው የገባህባት? 8 ዓመት ሆነኛል። 8 ዓመት ምን አደረካት? ማህፀና ውስጥ ቁጭ ብዬ አሳማታለሁ። አሁን ስትቆርብ በቃ አልቻልኩም። እስኪ ዙና አሳያቸው። እስኪ ይሄን ምልክት አሳያቸው። ይሄ እንግዲህ ምልክት አንደኛ 666 የሉሲፈር ወይንም ደግሞ የኢሉሚናቲ አርማ ነው። ሁለት አይነት ምልክት ነው እዚህ ውስጥ ያለው። አንደኛው አይን አለው፣ የሆረስ አይን ወይንም ደግሞ የሰይጣን አንድ አይን የሚባለው የቡዳ አይን ማለት ነው። ቡዳ ማለት እኮ የአጋንንት አይን ማለት ነው። የሱ አይን አለበት እና ደግሞ 6 እዚህ ጋር 666 ይሄ ምልክት እንግዲህ ብዙዎቻችን ባለማወቅ ብዙ ጊዜ የተጠቀምንበት ነው። በፊት ስለ መንፈስ ሳናውቅ የተጠቀምንበት ምልክት ነው። ብዙ አይነት ምልክት አለው ይሄ መንፈስ። ግን ይሄ መንፈስ እንጠቀም ምን እያልን ነው? የኢሉሚናቲ አባል ነኝ ወይንም ደግሞ ሉሲፈር አለብኝ እያልን ነው። ወይንም ደግሞ የሉሲፈር አድናቂና ወዳጅ ነኝ ወይንም ሉሲፈርን እከተላለሁ ማለታችን ነው። በቃ ሳናውቅ ወይንም ደግሞ በተለይ ወጣቶች አራዳነት እየመሰለን በቃ ፋሽን እየመሰለን እንዲህ አይነት ምልክት እንጠቀማለን። ይሄ ምልክት የምንጠቀም ሰዎች ነው። ይሄ እንግዲህ ትምህርት ይሄን ሳናውቅ ምልክት ዝም ብለን የምንጠቀም ከሆነ ሉሲፈር ውስጣችን አለ ማለት ነው። በምንጠቀመው ምልክት ነው ውስጥ እንዳለ የምናውቀው የምንገነዘበው። ስለዚህ በምንድን ነው የመንፈስ የሚሸነፈው? በጸሎት፣ በጾም፣ በስግደትና በቅጥቀጣ ነው። በተለይ በስግደት። ለምን? ሉሲፈር ለእግዚአብሔር አይሰግድም። ትዕቢተኛ መንፈስ ነው። የትዕቢት ምልክት ነው። የትዕቢት ሲምቦል ነው። ሉሲፈር አይሰግድም። ትዕቢተኛ መንፈስ ነው። ለዚህ ነው ከሰማይ የወደቀው። አንተ የአጥቢያ ኮከብ እንዴት ከሰማይ ወደቅ የሚለው መጽሐፍ ቅዱስ ይህን መንፈስ ነው። የማይሰግድ መንፈስ ነው። የማንሰግድ ከሆነ የዲያብሎስ ልጆች ነን ማለት ነው። የምንሰግድ ከሆነ ግን የእግዚአብሔር ልጆች ነን ማለት ነው። ስለዚህ ሰይጣን የማይሰግድ ከሆነ እኛ የማንሰግድ ከሆነ የወዳጃችን የኛ አባታችን የሰይጣን ልጆች ነን ማለት ነው። የምንሰግድ ከሆነ ግን የእግዚአብሔር ልጆች እንሆናለን። ወይም የእግዚአብሔር ልጆች እንደሆነ በስግደት ነው የምናረጋግጠው። ስለዚህ በምንድን ነው የሚወድቀው የመንፈስ? በዋናነት ከጾሙ ከጸሎቱ በላይ በስግደት ነው። በአምልኮ ስግደት ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ እያልን የአምልኮ ስግደት ሳናቋረጥ በየቀኑ የምንሰግድ ከሆነ እንዲህ አይነት ርኩስ መንፈስ ይወድቃል። የትዕቢት መንፈስ በስግደት፣ የምንዝርነት መንፈስ፣ የሐኬት መንፈስ፣ የምቀኝነት መንፈስ፣ የተንኮል መንፈስ፣ የአድመኝነት መንፈስ ይወድቃል ከውስጣችን። እንዲህ አይነት ሰይጣን የሚወድቀው በስግደት ነው፣ በመንበርከክ ነው፣ ራሳችንን ለእግዚአብሔር በማስገዛት ነው። ከዚህ ብዙዎቻችን ይህን መንፈስ ውስጣችን ተዋርሰነዋል፣ ገብቷል ማለት ነው። በምን ገብቷል? አንደኛ በፊልም የዝሙት ፊልም ስናይ ይገባል፣ በዘፈን ይገባል። ዘፈን ስናይ በዘፈን ይገባል። ፊልም ስናይ የሆረር ፊልም ሊሆን ይችላል። የእሱ ምልክት ያለባቸው ማንኛውም ነገሮች ፊልም ስናይ ይገባል፣ ዘፈን ስናይ ይገባል፣ ምልክቱን ስንጠቀም ይገባል። ወደኗ የምናስገባው ምልክቱን ከተጠቀምን ይገባል። የኛ ምልክት ምንድነው? መስቀል ነው። በቃ መስቀሉ የምንጠቀም ከሆነ የሚገባው የኛ ውስጥ ኢየሱስ ክርስቶስ የመስቀሉ ኃይል ነው እኛ ውስጥ የሚገባው። የሰይጣንን ምልክት የምንጠቀም ከሆነ ግን ሰይጣን ነው የሚገባው ወደ ህይወታችን፣ ወደ ቤታችን። ብዙ ሰዎች አሁን ከተማ ውስጥ ብዙ ሰዎች ወይንም ደህና ኑሮ የሚኖሩ ሰዎች ሀብታም ሊሆን ይችላል የሚኖሩ ሰዎች ከበራቸው ጀምሮ የሚጠቀሙት ምልክት የዚህ የሉሲፈር ምልክት ነው። ወይንም ደግሞ የሜዱሳ ወይንም የቨርሳሺ ምልክት ነው የሚጠቀሙት። ይሄ ምልክት የእባብ ምልክት ነው። የእባብ ምልክት ነው ስላችሁ እንዲህ የተጠቀለለ ሳይሆን በቅርጽ የተቀመጠ ነው። እንደ 4 ማዕዘን ሆኖ ራሱ በራሱ የተጠላለፈ ነው። ይሄ ምልክት የዚህ አይነት መንፈስ ምልክት ነው። ብዙ ሰዎች ባለማወቅ ቨርሳሺ ታውቃላችሁ አይደል? የጣሊያን ብራንድ ነው። የሚጠቀመው የሜዱሳን ምልክት ነው። ሜዱሳ ደግሞ በግሪክ የምትመለክ የጣዖት መንፈስ ነች። ጸጉሯ በሙሉ እባብ ነው። ስለዚህ የእባብ ምልክት ይዛ የምትነሳ መንፈስ ነች። ስለዚህ ብዙዎቻችን ቨርሳሺ በሽቶ፣ በልብስ፣ በጫማ፣ በምናምን እንጠቀማለን። እሱን አድርገን እንሄዳለን። ይሄ መንፈስ ይገባል።
አያችሁ ባለማወቅ ነው ገንዘብ ስላለን ብቻ ውድ ስለሆነ ብቻ እንገዛለን ማን ይገባል ይሄ መንፈስ ይገባል ማን ትገባለች ያቺ ሴት የሰይጣን መንፈስ ትገባለች ስለዚህ ማናቆን ነገር አንጠቀም ያየነውም በሙሉ አንተ ግብር በራሳችን ኮን ብዙ ነገሮች ወደ ራሳችን ያስገባን ምንድነው አላማክሷ ነኝ እኔም ወደ 600 ሊያስገባት ፈልጌ ነበር አመለጠችኝ ወደ ምን ወደ ኢሉሚናቲ ነው አዎ የት አሜሪካ ውስጥ ነው የምታስገባት ጀርመን ውስጥ ጀርመን ነው የምትኖረው እዛ ነበረች እሺ ሊያስገባት አመለጠች ቤተሰቦቿ ይጸልያሉ ቢሮ አለው እንደዛ ኢሉሚናቲ ቢሮ አለው ጀርመን አሉ ኦፊስ አለው አዎ የኛ ቦታ አይደለም እንደዛ የኛ ነው ከዛ እንዴ አመለጠችኝ ኢትዮጵያን ስትያት ምን ይሰማ በአሁን ሰዓት አንወዳትም በፍጹም አንወዳትም እንዴት በአሁን ሰዓት እንዴት ህዝቡን ትቆጣጣር ቻልክ እንዴ በብሪያ በገንዘብ ምን ማለት ነው ገንዘብ ስንሰጣቸው ይሸወዳሉ እዚህ ቢሮ አላችሁ እንዴ ምን እዚህ ኦፊስ አላችሁ ኢሉሚናቲ የሚያገለግሉን አለ ያገለግሏቸዋል አሉ ይታገድላቸዋል ምን ይታገድላቸዋል ብዙ ነገር ለምሳሌ ምን ውጭ ሀገር ከሆነ እስከ ሰው አይ ስራ ሀገራችን ነው ምን ጠይቃችሁ ዛም እንደዛ አለ እዚህ ምን ይታገድላቸዋል እዛም ብዙ ነገር ተንበከኩ ኢሉሚናቲ አስተሳሰብ አዳም ውሻፕት የሚባል አንድ የዲያብሎስ ልጅ የሉሲፈር ልጅ የመሰረተው ድርጅት ነው ይሄ ድርጅት ኢሉሚናቲ የሚባለው ድርጅት ይሄ ኢሉሚናቲ የሚባለው ድርጅት ከእንግሊዙ ፍሪማሰን የሚባለው ሰይጣን ከሚያመልከው ድርጅት የተገነጠለና የራሱን አስተሳሰብ ይዞ የሚጓዝ ነው ሐውልቱ የባፎሚትን ሐውልት ይተከማል ዓለምን በግብረ ሰዶም ዓለምን በኃጢአት ዓለምን በርኩሰትና ዓለምን በአንድ ሃይማኖት በአንድ መንግስት የመግዛትና የመጠቅለል ዓለምን ሁሉ ለሉሲፈር የማስገዛት ዓላማ አድርጎ የተነሳ የሚጓዝ ድርጅት ነው ስለ ድርጅቱ ብዙ አይታወቅም ምስጢራዊነት ያለው ድርጅት ነው ዋናው ቢሮ አሜሪካ ነው በጥቂቱ አሁን እየታወቀ መጣ ውስጡ ማን አለ ፖለቲከኞች የሀገር መሪዎች አብዛኛው ዓለም ላይ ያሉ 90% የዓለም መሪዎች የኢሉሚናቲ አባል ናቸው እንግዲህ ቢታመንም ባይታመንም የኢሉሚናቲ አባል ናቸው እሱ የማይፈልገው ድርጅቱ የማይፈልገው ነገር ማንንም ማድረግ አይችልም ማንንም መሪ ማድረግ አይችልም ሁሉም መሪ የሚሾመው በማን ነው በኢሉሚናቲ ነው የፊልም ኢንዱስትሪ ውስጥ ያሉ በሙሉ ዘፋኞች ፊልም ሰሪዎች በሙሉ የዚህ ድርጅት አባል ናቸው የዓለም ባለሀብቶች የዓለም ዋና ቱጃር የሚባሉት የዚህ አባል ድርጅት ናቸው በገንዘባቸው መርዝን ጦርነትን የሚሰጡ ስለዚህ እያንዳንዱን ወደዚህ ድርጅት የመክተት ዓላማ አላቸው ይሄ ድርጅት ደግሞ በአገራችን ውስጥ ብዙ የሆኑ ተከታዮች የማህበሩ አባላቶች አሉ ሉሲፈርን የሚያመልኩ የሚያስመልኩ አዲስ አበባና ደብረ ዘይት አላቸው መሰብሰቢያ ማምለኪያ ቦታ አላቸው ህፃናት ያርዳሉ ይሄ ይታወቃል ለምን ዝም እንደተባለ የሚያውቀው እግዚአብሔር ነው የሚያውቀው እንግዲህ እቺን ሀገር የመራት ያለው ያውኑ መንግስት ነው ለምን ዝም እንዳላቸው ስለዚህ አብዛኛውን እኔ የኢሉሚናቲና የሉሲፈር ተከታይ ከሆነው አብዛኛው መንግስታት አብዛኛ ፖለቲከኞች አብዛኛው ባለሀብቶች ብዙ አንጠብቅ መጠበቅ ያለብን ከእግዚአብሔር ነው እግዚአብሔር ነው ደገኛ መሪ የሚሰጠን እግዚአብሔር ነው ደገኛ ወደ እግዚአብሔር መንግስት የሚመልሰን ሰው የሚያስነሳን እግዚአብሔር ብቻ ነው ከሰው አንጠብቅ ከሰው ምንም የሚገኝ ነገር የለም ከሰው የሚገኘው ኢሉሚናቲ ነው የሚገኘው ሉሲፈር ነው የሚገኘው ቡዳ ነው የሚገኘው ሰው ላይ አንንጠልጠል ሰው ላይ ተስፋ አናደርግ እግዚአብሔር ማለት በተዘጋጅ አፍልጣ
አፈት ተዘጋጁ። እሺ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም እኔ ሉሲፈር ወደ ሲኦል እገባለሁ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ሶስት ጊዜ ጩኑ ቶሎ ሥላሴ ገስጽ ማን ነው ስምሽ? ቅሳነት 8 ዓመት በላይ ሆኖኛል። ሉሲፈር ከገባ ጀመን ነበርሽ? እንዴት ነው ውጊያው ትግሉ? በጣም ከባድ ነው። እንዴት ነው የታገልሽ? ምን አደረገሽ? ተንከራተት ምንም በቃ ያደረኩት ነገር የለም ከኃጢአት ውጭ ምንም። በስጋም በነፍስም ተፍቼ ነው የነበርኩት። አሁን ትጸልያለሽ? ትቀጠቀጫለሽ? አይዞሽ አሁን ተላቀሻል። እሺ ከዚህ በኋላ የበለጠ ወደ እግዚአብሔር መቅረብ ነው። እሺ በርቺ። እሺ በርቺ። ያው እንግዲህ አሁን እውነታውን ማወቅ ያለብን ነገር ኢትዮጵያ ያለው ሲስተም በሙሉ የተዘረጋው በአሁን ሰዓት ያለው ሲስተም በሙሉ የኢሉሚናቲ ሲስተም ነው። ሉሲፈር ነው እቺን ሀገር በሲስተም እየገዛት ያለው በሙሉ። አሁን በሱ ሲስተም ውስጥ ነው ያለን። ሀገራችን በእንዲህ አይነት አስተሳሰብና አመለካከት ውስጥ ነው እየተጓዘች ያለችው። እግዚአብሔር ይህን መንፈስ ከሀገራችን ይንቀልልን። እሺ